ወደ ጌታ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ የወጉትን ያዩታል ይላል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 33። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 በዚች ቀን ቅድስት መሪና ሰማዕት ሆነች። የዚች ቅድስት የአባቷ ስም ዳኪዎስ ነው። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበረ። ያን ጊዜ ንጉሡም ከሃዲው ዳኪዎስ ነበረ። 5 ዓመት በሆናቸው ጊዜ እናቷ ሞተች። አባቷም በከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ የሆነ የሃይማኖትን ትምህርት ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተ። ከዚህም በኋላ ሰዎች የሰማዕታትን ተጋድሏቸውን መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረ። በሰማዕትነትም መሞትን ፈልጋ ሄደች። በዚያን ጊዜ ከሃዲ መኮንን ወደዚያች አገር ደረሰ። እርሷንም አይቶ ወደ እርሷ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜም መሪና ነው አለችው። ደም ግባቷን ላህዋንም አይቶ መታገስ ተሳነው። እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችው፣ የረከሱ አማልክቶችንም ረገመች። ያን ጊዜ በብረት ዘንጎች ይደበድቧት ዘንድ ደሟም እንደ ውሃ እስኪፈስ ሕዋሳቷን ይቆራርጡ ዘንድ አዘዘ። ያን ጊዜ ወደ ጌታ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳናት። ሁለተኛም ወደ ወህኒ ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን ሰማዕታትን የጻድቃንን ማደሪያዎች ሁሉ አሳይቶ ወደ ቦታዋ መለሳት። በማግስቱም ሥጋዋን በመጋዝ እንዲሰነጥቁ፣ ጎኖቿን እንዲሰነጣጥቁ፣ በእስር ቤት እንዲጥሏት አዘዘ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤቱም ውስጥ ቁማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችው ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜ እጆቿ በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ አቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች። እግዚአብሔርንም አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹም በጉልበቶቿ ላይ ተጨብጠው ነበረ። ፊቷንም በመስቀል ምልክት አማትባ በራሱ ፀጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜ ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ሆይ የመንፈስ ቅዱስን የጸጋ አረቦን ተቀብለሻልና ደስ ይበልሽ አለቻት። በማግስቱም መኮንኑ ራሷን አራቁተው ዘቅዝቀው ሰቅለው እንዲያቃጥሏት ደግሞም ውሃ ካፈሉበት ጋን ውስጥ እንዲጨምሯት አዘዘ። በውስጡም ሆና ስትጸልይ ከሰማይ ርግብ መጣ። በአፏም ውስጥ የወርቅ አክሊል ነበረ። ማሰሪያዋንም ፈቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ አጠመቃት። እግዚአብሔርንም እያመሰገነች ከውሃ ውስጥ ወጣች። መኮንንም እንደዳነች ባየ ጊዜ ራሷን በሰይፍ ቆርጡ ዘንድ አዘዘ። ወደ ሰማዕትነቱን ቦታ በደረሰች ጊዜ ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟንም ለሚጠራ መታሰቢያውንም ለሚያደርግ ገድሏንም ለሚጽፍ ሁሉ ወይም ለሚያነበው ለሚሰማው ኃጢአቱን እንዲያስተሰርይለት ለእርሷም እርሱን እንዲሰጣት ቃል ኪዳን ሰጣት። ከዚህም በኋላ ራሷን በሰይፍ ቆረጡ። ከእርሷም ብዙ ተአምር ተገለጠ። ዕውራን አይተው አንካሶችም በትክክል ሄደዋልና፣ ደንቆሮችም ሰምተዋል፣ ዲዳዎችም ተናግረዋል። ቁጥር የሌላቸው ብዙዎች ሰዎች ክብር ይግባውና በጌታችን በኢየሱስ ክርስቶስም አመኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድስት መሪና ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ከቀጰዶቅያ ሀገር ለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበረ። ጌታችን ኢየሱስ ክርስቶስም ስለ ዓለም ድህነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ ከእርሱ ላይ የፈለጉትን ያደርጉ ዘንድ ለአመፀኞች ፈቅዶላቸው ነበረ። ይህም ለንጊኖስ ጌታን ይሰቅሉ ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ ነበረ። በመስቀል ላይ ከሞተ በኋላ ጌታችንን የቀኝ ጎኑን ወጋው፣ ከጎኑም ደምና ውሃ ፈሰሰ። ይህንንም አይቶ እጅግ አደነቀ። ከዚህም በፊት ፀሐይ እንደጨለመ፣ ጨረቃ ደም እንደሆነ፣ አለቱ እንደተሰነጠቀ፣ ሙታን እንደተነሱ አይቶ ነበረ። ጌታችንም በተነሳ ጊዜ ስለ ትንሣኤው የሆነውን ሰምቶ ይህንን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያው ጴጥሮስንም ላከለት። እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መሰቀሉ፣ ስለ መሞቱ፣ ስለ መነሳቱ፣ ስለ ዕርገቱ ትንቢት እንደተናገሩ ነገረው። እርሱም ከቅድስት ድንግል ማርያም በሥጋ ተወልዶ ዓለምን ለማዳን የመጣ የሕያው እግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜም በቅዱስ ጴጥሮስ ቃል አመነ። የምድራዊ ንጉሥ አገልግሎትንም ትቶ ወደ ቀጰዶቅያ ሄደ። በውስጧም ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም እንደ ሐዋርያት ሰበከ። ክፉዎችም በጠላትነት ተነሱበት፣ በመሳፍንትም ዘንድ ከሰሱት፣ በላዩ የሐሰት ምስክር አስነሱ። ስለዚህም ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚች ቀን የአብ ጥልማዎስ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 24 በዚች ቀን ከደቡባዊ ግብፅ ከታችኛው ምድር አውራጃ ከኒሳ ከተማ ቅዱስ አባ ኖብ ሰማዕት ሆኖ ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሐምሌ 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት መሪና እናታችን ታላቋ ሰማዕት፣ ቅዱስ ለንጊኖስ ሐዋርያዊና ሰማዕት፣ ቅዱስ አብጥልማው ሶራዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢየ ጽድቅ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል ወደ ጌታችን ኢየሱስን በመጡ ጊዜ እርሱ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩትም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላው መጽሐፍ ይወጉትም ያውታል ይላል። የዮሐንስ ወንጌል ምዕራፍ 19 ከቁጥር 33። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን ከጻድቃን ከሰማዕታት ከነቢያት ከቅዱሳን መላእክት በረከት ረድኤት ያሳትፈን። ወርሃ ክረምቱን በሰላም አስፈጽሞ ለብርሃነ መስቀሉ በሰላም ያድርሰን። ዝናመ ምሕረቱን እክለ በረከቱን ያድለን። ሀገራችንን ይጠብቅልን። ለዓለም ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። የተሻለውን ነገር በቸርነቱ ያዘጋጅልን። ጸሎታችንን ልመናችን ይቀበለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም ያዋለ ሰላም ያሳድረን። ይቆይ